ተመልሼ ሄጄ በቤት ኪራይ መግባት አልፈልግም። ሰላማዊ የሆነ ቦታ ነው የምፈልገው። ስለዚህ በዛ ባዶ መሬት 2 ክፍል የሆነች ስራ አለኝ። እባክህን ይህን ቤት አትግዛው፣ በቃ አላስደስተኝም፣ አትግዛው አልኩት። በጭራሽ አለኝ። እንዴት ስራዬን ትቼ ገንዘብ አውጥቼበታለሁ፣ አመት ሙሉ ተመላልሼበታለሁ። ሌላ ሰው እኔ አይኔ እያየ ሌላ ሰው አይገዛውም፣ እገዛዋለሁ አለኝ። ምን ነው በእናቴ ትጠራጠሪያለሽ እንዴ አለኝ። ስሙ ወደ ላይ ወዳው ስለማይተላለፍ ነው እንግዲህ ስም ለማዘዋወር 120 ሺህ ብር ነው አለኝ። በሰዓቱ 120 ሺህ ብር ነው፣ ቀስ ብለን እናዘዋወራለን አለኝ። ተው ቀስ ብለን የሚባል ነገር የለም። ያን 120 ሺህ ብር ለስም ለማዘዋወር ካልቻልክ የአቅም ከሌለን አሁን ላይ በቃ በዛ ቦታ ብንሰራ ይሻላል። ይሄ ሌላ ነገር ይዞብን ይመጣል። እባክህን ይሄንን ቤት አትግዛው ተው አልኩት። በጭራሽ አለኝ። እናቴ እኮ ናት መሸጥ መለወጥ እንደምችል ሙሉ ውክልና ሰጥታኛለች። ስለዚህ እንዴት እናቴን እንዳላምናት ታደርግኛለሽ አለኝ። እሺ እናትህ ናት፣ እናቴ አትክደኝም ብለኸኛል ካልከኝ እሺ፣ ግን ወንድሞችህ አልኩት። ወንድሞች አሉ። ነገ እኔ ሄጄ ሰርቼ ገብቼበት ሲገባበት ይሄ የእናታችን ቤት ነው ይሉና ይመጡብኛል። እባክህን አልኩት። ሰላም ያለው ቦታ ነው የምፈልገው፣ ተወኝ አልኩት። በጭራሽ አለኝ። ሁሉንም ነገር በእኔ ታዩ። እነሱ እናቴ በህይወት እስካለች ድረስ ምንም አይመለከታቸውም። አንቺ ስትመጪ ደግሞ ወደው ባንቺ ስም እናዘዋውረዋለን፣ ችግር የለውም ለእኔ ታዩ እሱን አለኝ። አሳመነኝ። በዛም በዚህም ብሎ አሳመነኝ። እሺ አልኩ። ተገዛ። ቪዲዮ ሰርቶ ላከልኝ። እንደተገዛ ቪዲዮ ሰርቶ ላከልኝ። አየሁት። እንደገና ያው ያኔ ደስተኛ ባልሆንም ቤቴ ነው፣ ገንዘብ ያርፎበታል። ደስ አለኝ። በቃ ይሁን እሺ አልኩኝ። ካሳመነኝ በኋላ እዛ አጥር እጠራው አልኩት። አጥር ታጠረ። እንደገና አጥርም ሰርቶ ወደ 45 ምናምን ቆርቆሮ ነው አጥሩ የሚታጠረው። ወደ 300 ካሬ ምናምን ነው ቤቱ። አጥር ላከልኝ። ደስ አለኝ። አሁንም ከታች የውሃ ልኩ አሳሰበኝ። ስራው አልኩት። እኔ ከቤቱ ይልቅ አጥር ያስደስተኛል። አጥሩን ቀድመህ እጠረው ያልኩት ለዛ ነው። አስፋልት ጫፍ ላይ ነው። ያኔ ደስ ይለኛል። በቃ ይሄ ቤት አጥር ሲኖረው ከዛ እሱን አጥረው አልኩት። አጠረው። ከዛ አሁንም ቆርቆሮን እንደመታው ዙሪያውን ላከልኝ። ውሃ ልክ የለውም። ውሃ ልኩን አሰራ አልኩት። ለዛም ለእያንዳንዱ እየላኩ ነው። የቆርቆሮ ስለው እህል ይዞብኛል፣ ገንዘብ የለኝም፣ ቆርቆሮ የሚገዛበት የለኝም አለኝ። ላኩለት። አሁንም ድንጋዩን የውሃ ልኩን ቀርጾ ላከልኝ። የውሃ ልኩንም የለኝም አለ። እኔ ሲሚንቶ ገዛለሁ ከጓደኞችሽም ቢሆን ተበድርና ላክልኝ፣ እህል ይዞብኛል፣ ደንበኛ ይሄድብኛል። የሚያስበድረኝ ሰው ደግሞ በዚህ ሰዓት የለም ብሏል። አብሽር ችግር የለም በቃ አልሆንና እኔ ባለው ወሯን የጀመርኳትን ወር ጨርሼ ለድንጋይ ላኩለት። ድንጋይ አራግፎ ያንንም ውሃ ልክ አሰራ። ያንንም ፎቶ አንስቶ ላከልኝ። ደስ አለኝ። ከዛ ቤቱ ፊኒሺንግ ተጀመረ። አመታትን አስቆጥሮ ነበር። ቤቱ ፊኒሺንግ መጀመሪያ ሲሰራ አመታትን አስቆጥሮ ነበር። እንዳዲስ ጭቃው ተራግፎ እንዳዲስ መሰራት ተጀመረ። ተራክል ከኋላ በኩል አጠቃላይ ተራግፎ እንደገና ተቦክቶ መሰራት ተጀመረ። ፊኒሺንጉ ተጀመረ። ሲሚንቶ ሲያራግፍ ሰራተኞች እያንዳንዱን ነገር ሲያደርጉ እያንዳንዱ ነገር ሲሰራ እያንዳንዱን ፎቶ እየላከልኝ ነው ገንዘብ ስልክለት። ያ የተደረገ እየሰራው አለቀ። ማለቂያ ላይ ተደረሰ። ኮርኒስ ሲሰራ በጂፕሰን እያንዳንዱ ነገር ሲሰራ እየላከልኝ ነው። ወደ ቀለም ገባ። ቀለም በራሴ ምርጫ ነው። የኮርኒስ አሰራር ቅርጽ በራሴ በዩቲዩብ ነው
ስክሪንሻት እያረኩኝ በዚህ ዲዛይን ይሰራልኝ፣ በዚህ ያሰራልኝ፣ ሳሎኑ ይሄ ይሁን፣ መኝታ ይሄ ይሁን፣ የልጆች መኝታ ይሁን፣ የውጭ ክፍል የእንግዳ ክፍል በዚህ ይሁን ብዬ እያንዳንዱን ነገር በራሴ ምርጫ ነው ያሰራሁት። መስታወት የመስኮቱን መስታወት ሆነ ይሄ የመግቢያ በር መስታወት በውጭ በኩል ሰማያዊ የሚያበራ መስታወት አለ አይደል? ያን መስታወቱን ራሱ በሌሎች ተሰርቶ የተለቀቀ ቪዲዮ ስክሪንሻት አርጌ እያንዳንዱን ነገር ያላኩለት በራሴ ምርጫ ነው። እንደዚህ ይሁንልኝ ብዬ ብረቱን ራሱ ፎቶ አንስቶ እያላከልኝ እየተበየደ ምን እየተባለ እያንዳንዱ ነገር እያላከልኝ ነው እያሰራ በቦታ ሆኜ ቆሜ እንዳሰራሁት ነገር ማለት ነው። ተሰራ፣ አለቀ፣ ሁሉ ነገሩ ፊኒሺንግ ተደረገ። ከዛ ቤት ከተሰራ በኋላ እቃ ያስፈልገዋል። ቢደክመኝም ስደት ቢሰለችኝም ናፍቆት ቢኖርም ቢያመኝም ነገ ደግሞ አለ ህይወት። ያኔ ቤት ከሰራሁ በኋላ በባዶ ቤት አትኖርም። እቃ ያስፈልገዋል ግዴታ። እቃ ማስገባት አለብኝ አልኩ። እኔ ለሱ ሳንነግረው እቃ አዘዝኩኝ ኦንላይን። እኔ እዛ ሆኜ ስደት ሆኜ ኢትዮጵያ ያለ ፈርኒቸር እቃ ሙሉ እቃ ቤት እቃ አዘዝኩኝ። እኔ ለሱ ልነግረው አልነበረም። በሰዓቱ ሰርፕራይዝ ላደርገው ነበረ። ቤቱን አስጨርሰው በቃ ምንጣፍ ምናምን አንጥፈው ብዬው ነበር። እቃ ማዘዜን አልነገርኩትም ነበር። እሱ በራሱ አልጋ ሊዘዝ አለኝ አለ። የመጀመሪያ አልጋ አለ፣ ግን አዲስ አልጋ እንዲያዝ ጠየቀኝ። አይ አልኩት፣ ተው እንዳታዝ አልኩት። ቆይ ይሰማሻል? ድምጽ ይሰማል። ኮልስቶን እኔ ላይ ራሱ ሳይወሩብኝ ማለት ነው እንትን ስትነግሪን ማለት ነው። አሁን ይሄ እያንዳንዷን ያወራችሁትን ኮንቨርሴሽን እንዲያረገ ይሄን ገዛ ይሄ የሚለውን ብትነግሪን ያው እንትን የለውም። ገብቶሻል? ለአንቺም ድካም ነው የሚሆነው። ምንም እንትን የለውም። ለአንቺ ብታወሪ ምናልባት ኢምፖርታንት ሊሆን ይችላል፣ ግን በጣም ጉዳዩን እየተለጠጠ እየረሳ ነው እንመጣለን። ያንቺን ሀሳብ መሀሉን መጀመሪያው እየጠፋብን ይመጣል። ገብቶሻል? እንደ ሰው በተቻለሽ መጠን እነዚህ ንግግሮቻችሁ ምናምን ተይውና ምንድን ነው የተፈጠረው የሚለውን ዋናውን ሀሳብ ልትነግሪኝ ብትሞክሪ። እሺ፣ ከይቅርታ ጋር። እሺ፣ ችግር የለም። በቃ ገባሁኝ ሀገር በቃኝ ብዬ እሱም ናይ ብሎኝ በቃ ካሁን በኋላ በቃ እኔና አንቺ ጓደኞቼ ወልደው ሲያቅፉ ልጆቻቸው ሲሙ እየቀናው ነው። አሁን ቤት ሰርተናል፣ ስራ ይዘናል፣ ናይ ብሎኝ ሄድኩ። ለአንድም ቀን መጥፎ ነገር አጋጥሞን አያውቅም። ሄድኩኝ፣ ገባሁ። ሐሙስ ገባሁኝ፣ ጁምአ ዋልኩኝ። ቅዳሜ በኤርፖርት መጥቼ እቃ ይዤ ሄድኩኝ። ቅዳሜ ማታውን ነው በቃ በሶስተኛ ቀኑ ስልኬን አንስቶ ያዘው። አንስቶ ተቀበለኝ። ስልኬን ተቀበለኝና ከፈተው። እኔ ምንም አይነት ነገር ከሱ ምደብቀውም የለኝም፣ ምንም ነገር የለኝም። ስልኩን አንስቶ ያዘው፣ ከፍቶት ገባ። እኔና እሱ እዚህ ሆኜ የምናወራው የነበረው ሁሉ ነገር አለ ስልኬ ላይ። ከአንድ ስልክ ወደ አንዱ ስልክ ሲገባ በገዛሁት ስልክ ገልብጬ ይዤዋለሁ። ያወራ ነው እያንዳንዱ ነገር የላከልኝ እያንዳንዱ ፎቶ ስልኬው ላይ አለ። ተከፍቶ እንኳን ሲያለቅስ የሚያወራኝ ነገር አለ እዛ ላይ። ከዛ ያን አየና ለምን አባሽ ነው ይሄንን ስልክ ድምጽና ፎቶ ይዘሽ የተቀመጥሽው? ምን ልታረጊው ነው ብሎ አንስቶ ስልኩን ጣሽ አደረገው። ከዛ በቃ ምድርና ሰማይ ነው የጨለመብኝ። አላቅም በቃ እኔ አልገልጸውም በሰዓቱ የታየኝን ነገር ማለት ነው። ምን ነው አልኩት። አንቺ ቆሻሻ፣ አንቺ ያለች እንደዚህ አይነት ነገር ለምን እንደዚህ ያደረግሽ? እንደምን ነው? ምን ችግር አለው? አንቺ ዝም ባያለና አንቺ በጥፍ ያደረገ አጮለኝና አልጋ ላይ ወስዶ ጣለኝ። እንዴ በቃ እኔ ግርም ምን ያለኝ በቃ እኔ ምለው ነገር ነው የጠፋኝ። በቃ ለሊቱን ሙሉ ሳለቅስ ዋልኩኝና አደርኩኝና ወደ አባቴ ደወልኩኝ። አባቴ መጣ። ከተማው ላይ አልነበረም፣ ክፍለ ሀገር ነበረ። እሱን ደውዬለት በንጋታው መጣ። ወንድሞቼ እዛው ነበሩ። እነሱን እኔ ጋር እንዲመጡ አደረገ።
እነሱ መጡ። ሀይ ሀይ አሉ። ረጅም እንዳይሆን ብለኸኛል፣ አጠር ላድርገው እያለም ምንም ሊሻሻል አልተቻለም። ብንታረቅም ቢያስታርቁም ሽማግሌ ቢመጣ ምንም ቢባል አንዴ ሰላም ይሆናል፣ አንዴ ይበጠበጣል፣ አንዴ ሰላም ይሆናል፣ አንዴ ይበጠበጣል። ሽማግሌ ቢያስታርቅ ፖሊስ ጣቢያ ሄድን፣ ደብድቦኝ ሄጄ የሐኪም ቤት መረጃ አምጥቼ ተጠየቀ። ፖሊስ አስታርቆን ገባን ወደ ቤት። አንዴ ሰላም ይሆናል፣ ሰው ፊት ሰላም ይሆናል፣ ቤት ሲመጣ አውሬ ይሆናል። እኔ ትዳሬን ለማቆም ብዙ መስዋዕትን ከፈልኩኝ። በተለያየ ጊዜ ሽማግሌ ያስቀመጥኩኝ። ሊቀጥል አልቻለም ትዳሬ ሊቀጥል አልቻለም። በመጨረሻ ገልሻለሁ ብለዋለኝ። ጾም ነበር። ገፍትሮ ጥሎኝ አንገቴን ረግጦኝ ልቤን ረግጦኝ ምናምን ነገር። ከዛ አንቺንም ዛሬ ግንባርሽን ብዬ ነው የምጥልሽ ብሎ አለኝ እና ወደ እናቱ ቤት ሮጦ ወደ እናቱ ክፍል ሲገባ፣ በነገራችን ላይ እናቱ እኛ ክፍል አለች፣ እኛ ቤት በአንድ ክፍል ተቀምጣለች፣ በውጭ በኩል ባለ ክፍል ተቀምጣለች። ከዛ በፊት እዚህ ስደት እያለው መሳሪያ ገዝቻለሁ ብሎ ፎቶ ልኮልኛል። እዛም ከገባው በኋላ ይሄ መሳሪያ ያን የላኩልሽ መሳሪያ ብትፈልጊ አታገኙም፣ ነገር ግን በሚሎ እዚህ ቤት ውስጥ ነው ያለው፣ ነገር ግን ብትፈልጊ አታገኙም ብሎኛል። ከዛ የዛን ቀን በቃ ዛሬማ ግንባርሽን ብዬ ነው የምጥልሽ፣ እዛ ቆራርጬ ነው ሽንት ቤት ምከትሽ ብሎ አለኝ። ከዛ እኔ እንደዛ ደብድቦኝ ሲጥለኝ እሱ ወደ እናቱ ክፍል ሮጦ ሲገባ በባዶ እግሬ ሮጬ ወጣሁ። በቃ እኔ ብዙ መስዋዕት ከፍያለሁ፣ ከዚህ በላይ መሞት አልፈልግም አልኩኝና ወጣሁኝ። ቤተሰቦቼ ጋር ሄድኩኝ። በጣም ታመምኩኝ። ረግጦኝ አንገቴን ረግጦኝ ነበር፣ ልቤንም ረግጦኝ ነበር። ታመምኩኝ። ጾምን እዛው ጨረስኩኝ። ከዛ በኋላ ጾም ካለቀ በኋላ ወደ ፍርድ ቤት ወደ ሽማግሌ ሄድኩኝ። ሽማግሌ ሁለታችንም ቀጠሮ አስይዞን በቃ ባላችሁ ነገር ይሄን ብላችሁ ያላችሁን ይዛችሁ ቅረቡ አለን። ሁለታችንም ይዘን ቀረብን። ምድርና ሰማይ ሆነ። እሱ የሚቀርበው ያቀረበውና እኔ ያለኝ ብዬ የማቀርበው የተለያየ ሆነ። ወደ ፍርድ ቤት ተሸኘሁኝ። ወደ ፍርድ ቤት ሄድን። እሱ ቤቱ የኛ አይደለም አለ። ቤቱን ተከራይተን ነው የምንኖረው፣ የእናቴ ቤት ነው፣ ቤቱ የኛ አይደለም አለ። እንዴት እንደዛ ትላለህ? እድሜን የጨረስኩት ምን ላይ ነው? የት አለ ገንዘቤ? እንዴት እንደዛ ትላለህ? አላውቅም አለ። አዎ ሄዳለች፣ 7 ዓመት ሰርታ መታለች። ነገር ግን የ7 ዓመት ገንዘቧ በእጇ ነው ያለው፣ ይዛ ወጣለች። ቤቱ የእናቴ ቤት ነው እንጂ እሷ አይደለም፣ አይመለከታትም። እኔ ምስክሮችን ሰብስቤ ስለኔ የሚያውቁትን ምስክሮች አስመሰከርኩኝ። በሱም በኩል ማንም ይመሰክርለት የለም። የእናቱ ልጅ አለ፣ ወንድሙ አለ። ወንድሙ ነው አይ እናቴ ነው ያከራየችላቸው፣ አንድ ክፍልና ሳሎን አከራይታላቸው ነው የምትኖረው እንጂ የእናቴ ነው ቤቱ ብሎ ሚሎ መሰከረ። ያው ምስክር ውሳኔ ላይ ተወሰነልኝ። ይግባኝም ጠየቀ፣ በይግባኝም ላይ ተወሰነልኝ። በዛ ሁኔታ ሆኖ እኔ ለጠበቃ ሰጥቼ ጉዳዩን ትቼ መጣሁ። በጣም ስቃይ ውስጥ ነው የገባሁት። ሰው ገንዘብ ያስቀራል ወደ ራሱ፣ ጥርጣሬም ባይኖር ራሱ ወደ ራሱ የ2 ወር ደመወዝ እንኳን ቢያንስ በአካውንቱ ያስቀምጣል። እኔ ግን ሙሉ ለሙሉ እምነቴም ገንዘቤም እሱ ጋር ነው። በሽተኛ ሆንኩኝ። እናቱ በቡና መረዘችኝ፣ እሱ በእርጎ መረዘኝ። የእናትየውን ሄጄ ሐኪም ቤት ሄጄ ግሉኮስ ተሰክቶብኝ መድኃኒት ወስጄ ጮጋራዬ ተበጣጥሶ ደም እየተፋሁኝ ቆየሁኝና እሱን ከሻርኩ በኋላ እንደገና እርጎ አምሮኛል። በቃ ምግብ ዘጋኝ። አንዴ ሰላም ይሆናል፣ አንዴ ሰላም ይጠፋል። እርጎ አምሮኛል፣ እርጎ አምጣልኝ አልኩት። እርጎ ጠጣሁ።
ያ ሙርጎ ሊገለኝ ደረሰ። ሄድኩኝ እንደዛው ተመልሼ ሐኪም ቤት ግሉኮስ ተሰካብኝ። በግሉኮስ ተመለስኩኝ። መድኃኒት ወሰድኩኝ። ብዙ መከራን አሳለፍኩ። በእኔ ላይ ገንዘብ የለም። ሄድኩኝ ደብረ ብርሃን ወደ ሐኪም ቤት የግል ሐኪም ቤት ሄጄ ተመላልሼ ሄጄ ገንዘብ ተበድሬ ታከምኩኝ እና ይሄን ሁሉ መስዋዕት ከፍዬለት ትዳሬ እንዳይፈርስም ቆሞ እንዲሄድም እንዲሻሻልም ለፋሁኝ። እዛም ገብቼ ያ ስቃይ ሲደርስብኝ እንዳይፈርስ ችግሩን ይወቁልኝ፣ ችግሩን ይዩልኝ፣ ያጠፋሁት ምንድነው እኔ ልካሰው እያልኩኝ እሺ ቤቱ እንኳን የእናቴ ቤት ነው ብለህ ካልክ እኔ ትዳሬ እንዲፈርስ አልፈልግም። ትዳሬ ትናንት ለፍቼ ያቋቋምኩት ትዳሬ ነገም ሰርቼ ያቋቋመዋለሁ። ቤቱን ትተነው እሺ ሌላ ቦታ ወጥተን የድሮ ፍቅራችንን ይዘን እንኖር እባክህ አልኩት። አይሆንም ማለት በቃ የኔና ያንቺ ነገር ያበቃል እዚህ ጋር። ለምን ምን አጠፋው? ምን በደልኩ? ለምንድን ነው ይሄን የምታረገኝ ብያለሁ። በቃ ለሽማግሌም ምንድነው ጥፋቷ ንገረን፣ እኛው ዋስትና የእሷን ዋስትና እኛ እንውሰድና እቺ ልጅ ይሄ ጥፋት አለባት ንገረንና እቺ ልጅ እናስተካክላት ብሎ ቢሉት ምንም አይነት እንትን ሊሰጣቸው አልቻለም። በቃ ምንም ማድረግ አንችልም ብለዋል። በቃ ሽማግሌዎቹም እኛ ምንም ማድረግ አንችልም፣ አንተ እቺን ልጅ ስትገፋ